ወይዘሮ ሜላት ሀሴትን አግኝታለች። በጣም ደስ ብሏታል። ስታያትም በጣም ደንግጣለች። እዚህ ጋር እንደምታዩቸው እየተሳሳሙ እናም ተያይዘው እያለቀሱ ነው። እዚህ ጋር ደግሞ ሀንዬን በጣም ጥብቅ አድርጋ አቅፋታለች። እናም አንቺ ነሽ እህቴ ነሽ እህት አለሽ የተባልኩት አንቺ ቆንጅዬ እህቴ ነሽ ብላ ስትላት፣ ግን ሀና በጣም ደንግጣ አይ እኔ አይደለሁም እህትሽ ሰላምዬ ናት ትላታለች። እሷም ደንግጣ እሺ በቃ በጣም ይቅርታ ብላ ሰላምን ታቅፋታለች። ወይዘሮ ሜላት በጣም ደስ ብሏታል ልጇን ስላገኘች። እንዲሁም ሰላም ግን አልተዋጠላትም። ብቻ የሆነ ነገር ከዚህ ጀርባ እንዳለ ይሰማታል። እናም በጧት ተነስተው ምናሴና ሀና ቤቱን ሲያጸዱ፣ ቤቱን ሲያስተካክሉ፣ መጋረጃውን ሁሉ ሲቀያይሩ፣ እናም ሁሉን ነገር እያስተካከሉ ያለ ወይዘሮ ባዩሽ መታ ወይዘሮ ሜላትን በቃ በይ እንግዲህ ለባብሺ፣ ደግሞ ዛሬ በጣም ቆንጆ ሆነሻል፣ ገና ወጣት ሆነሻል፣ የ16 ዓመት ነው የምትመስዪው ትላታለች። ወይ በቃ እንደዛ ከሆንኩማ ከስርኮ ግን የሆነት አምሮብኛል። አዎ አምሮብሻል። ለምን? አይ ሀሴት እህቷ እንዳልመስላት ብዬ ነው እያሉ እየተቀላለዱ እያለ ሰላም ትመጣለች። ከእንቅልፏ ተነስታ ስመጣ እስካሁን ተኝተሽ ነው ትላታለች። እናም ወይዘሮ ባዩሽ ነች እንደዚህ ያለቻት። እና ታዲያ ገና መንጋቱ አይደል እንዴ? ወይ አንቺ ነገር ትላለች ወይዘሮ ባዩሽ። የሆነ ተንኮል እንዳሰበች ሰላም ገብቷታል። ግን የምታወራው ሁሉ ነገሩ በቃ ለሷ ምንም ነገር አልጣማትም። ጠኛውም ሀሴትን ይዟት መጥተዋል። እና መኪና ውስጥ ነው። እንዴት ነው ደስ አለሽ ይላታል። እኔ እንጃ ብቻ ግራ ገብቶኛል፣ እንዴት ይቀበሉኝ አላቅም ብቻ ትላለች። ምንም ችግር የለም ቤተሰቦችሽ አንቺን ለመቀበል በጣም ጓጉተዋል። እና ታዲያ አንተ ቤተሰቦችን ታውቃለህ እንዴ ትላለች። አዎ አውቃለሁ፣ አንድ ወንድምና አንድ እህት አለሽ ይላታል። አባትስ አለኝ ትላለች። አባትም አለሽ? አዎ ግን ለጊዜው ወደ ውጭ ነው ያለው። እናም ታዲያ እኔ እንጃ ብቻ ግራ ገብቶኛል እንዴት እንደሚቀበሉኝ። አይዞሽ በጣም ብዙ ገንዘብ አላቸው ይላታል። ሀሴትም ጋዜጠኛውን ቆይ ግን ደስተኛ መስለው የሚቀበሉኝ ይመስልሃል ስትለው ከምትዩ በላይ በጣም ብዙ ገንዘብ አላቸው ነበር ያላትኝ። እና ይሄ ጋዜጠኛውና እንዲሁም ወይዘሮ ባዩሽ ምን አስበው ይመስላቸዋል ሀሴት ናት ብለው ያመጡትስ? እንዲሁስ ሀሴት ናት ተብላ የመጣችው እርግብ ይሄ ሁሉ ድራማ ታውቃለች? ቤተሰቦቿ እንዳልሆኑስ ታውቃለች? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ሀሴትም በጣም ትቆጣና እኔ መቼ የገንዘብ ችግር አለብኝ? እኔ እኮ ገንዘብ አይደለም ችግሬ ሰው ነው የራበኝ። ትንሽ ያለ መስታወሴ ሊረብሻቸው ይችላል ብዬ ያሰብኩት ይህንን ነው ትለዋለች። ምንም ችግር የለውም ቀደም ብዬ ስላንቺ ሁሉን ነገር ነግሬያቸዋለሁ። እናም አንቺን ለመቀበል በጣም ዝግጁ ናቸው ይላታል። እሺ እስኪ ይሁን እንግዲህ ትላለች ሀሴትም። እናም እውነት ሲያገኙሽ ግን ምን አይነት ስሜት እንደሚሰማቸው እሱን ለማየት በጣም ጓጉቻለሁ ይላታል። እሺ እንግባ ታዲያ ምን እንጠብቃለን ትለዋለች። እሺ አይዞሽ በርታ ማለት ነው። እሺ እበረታለሁ ትለዋለች። ሀሴትም ደግሞ ከምትዩ በላይ በጣም ናማረብሽ ይላታል። ቆይ ጋዜጠኛ ምን አስቦ ነው በተደጋጋሚ በጣም ናማረብሽ ይላታል። ሮሜላትም እንዲሁም ምናሴ፣ ሰላም ሁላቸውም ባዩሽ ሀና ቡና እያፈላች ቁጭ ብለው እየጠበቋት ነው። እናም አበሻ ቀሚስ ለብሰው እንዲሁም ምግብ ቤት ያፈራውን አስተካክለው እየጠበቋት ነው። አንኳኩቶ ይገባሉ እና ሁላቸውም ብድግ ይላሉ። በጣም ደነገጡ። ወይዘሮ ሜላት ደረቷን ያዘች። በጣም አላመነችም። እናም ዘላ ተጠመጠመችባት። ልጄ እያለች እያነባች አቀፈቻትኝ። እሷም አቀፈቻት። ምናሴና እንዲሁም ሰላም በጣም እያዩት ነው። በጣም ደንግጠዋል። ደስ ብሏቸዋልም ደንግጠዋልም። ወይዘሮ አዩሽ ግን የሆነ ኮስተር ብላ ነው እያየቻቸው ያለችው። ወይዘሮ ሜላት እሷ ነች ይላታል። ወይዘሮ ሜላትም እያለቀሰች አሴትዬ የኔ ልጅ እውነት አንቺ ነሽ እያለች እጇንም እግሯንም ሁሉንም የደባበሰች እውነት አንቺ ነሽ ግን ትላታለች። ቤትም አዎ ማዬ አዎ መጥቻለሁ ትላታለች። ወይዘሮ ሜላትም እያለቀሰች መጣሽልኝ ልጄ መጣሽልኝ ትላለች። ሴትዬ አደግሽልኝ አይደል እያለች አሁንም ድጋሚ ታቅፋታለች። እናም ሰላምዬ
ይሄው ወንድምና እህቶችሽን ተዋወቂ ትላታለች። ሴትም ሀናን ሄዳ አንቺ ነሽ አይደለ ታላቅ እህቴ በጣም የምታምር እህት አለች ብላ እቅፍ ታደርጋታለች። ሀናም በጣም ትደነግጣለች። አይ እኔ አይደለሁም ሰላምዬ ናት ትላለች። እሺ ይቅርታ ብላ ሰላምን ሄዳም ታቅፋታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ እህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤ መጥቻለሁ። ሁላችንም በጉጉት ስንጠብቀው የሀሴትና የወይዘሮ ሜላት እንዴት ይገናኛሉ የሚለውን እየጠበቅን ነበር። ነገር ግን አሁንም ተገናኝተዋል ማለት ነው። ሆኖም ግን ትክክለኛ ልጇ እንዳልሆነች እኛ ተመልካች እናውቃለን። ነገር ግን ሀናን ሄዳ ለምን በደንብ ልታቅፋቻለች? አንቺ ነሽ ወይ ታላቅ እህቴ በጣም ቆንጆዬ እህት አለችኝ ትላታለች። እናም እናደለውም ብላ ከቤተሰቦቿ ጋር ከተቀላቀለች በኋላ ሀሴት ወይም ደግሞ እርግብ ቤት ሰው ጋር መተኛት አልችልም ወይንም ደግሞ ሰው ጋር ማደር አልወድም። እናም እባክሽን እማዬ ካላስቸገርኩሽ ከይቅርታ ጋር ለብቼ ነው ማደር እንፈልገውም ስትላት ነበረ። እናም እንዲሁም ደግሞ ሀና ሰራተኛ ነች ስትባል ሰራተኛዋ ልትሄድ ስትል ወደ ቤቷ ሰራተኛዋ ቆይ የት ነው የምትሄደው ሰራተኛዋ እና እረፍት ደግሞ ገረድ ያስፈልገዋል እንዴ ያለች በአጠቃላይ ጋጥ ወጥነች ልጅቷ ማለት ነው። ስርዓት የላትም። እናም ሰላም ጋም ይጣላሉ። ሁለተኛ ሀናን እንደዚህ ስትናገሪያት እንዳልሰማሽ ብለው በአንድ ቀን ተጣሉ። መጀመሪያም ቢሆን ደስ አላላትም ነበረ። ወይዘሮ ባዩሽም ባልሆነ ነገር አኩርፋ ወደ ቤቷ ሄዳለች። ወይዘሮ ባዩሽ ለምንድን ነው ቶሎ ቶሎ የምታኮርፈው? እና ሀሴትም አክስትሽ ነች ስትባል በፍጹም እቺ አክስቴ ነች እንዴ? ለምንድን ነው ግን እኮ አትመሳሰሉም? እናም ወደኑም ስታያትም እናትየው አልወደደቻትም ማለት ነው። በተደጋጋሚ ጋዜጠኛው ለሀሴት ከምትዩ በል እንዲው ቆይ ግን ቤተሰቦቼ እንደው የሚቀበሉኝ ይመስልሃል ስትለው ከምታስቢው በላይ በጣም ብዙ ገንዘብ አላቸው ይላታል። ሀሴትም ቆጣ ትልና ቆይ እኔ እኮ የገንዘብ ችግር አለብኝ፣ እኔ ገንዘብ ሳይሆን ጠየኩህ እንዴት ይቀበሉኛል? ማለቴ ትንሽ ያለማስታወሴ ሊረብሻቸው ይችላል ብዬ ነው እንጂ እኔ ገንዘብ መቻልኩህ፣ እኔ እኮ ሰው ነው የራበኝ ትለዋለች። አይ ችግር የለም እነሱ ሊቀበሉሽ በጣም ዝግጁ ናቸው ይላታል። ጋዜጠኛው ለምንድን ነው ገንዘብ ላይ ቶሎ ብሎ የሄደው? ማለትም ገንዘብ አሁን እሱ ያሰበው ገንዘብ ነው እና ይሄ ሁሉ ሴራ የወይዘሮ ባዩሽና እንዲሁም ደግሞ የጋዜጠኛው ሴራ ነው። እናም ሀናንስ ለምን እንደዚህ ጠላቻት ወይዘሮ ባዩሽ? ውድ ቤተሰቦች ሀሳባችሁን ኮሜንት አስቀምጡ። ምክንያቱም ሀሴትን ማለትም ሀናን ወይዘሮ ባዩሽ በጣም የምጠላት እንዲሁም ከምናሴ ጋር ስትግባባ ምንድነው ደግሞ እንደዚህ ለሰራተኛ ቦታ መስጠት ለምንድን ነው እንደዚህ? በእውነት ለመናገር ግን የኢትዮጵያ አሰሪዎች እውነት ግን እንደዚህ ናቸው? እውነት እንደዚህ ከሆነ በጣም ያስጠላል። ማንኛውም ሰራተኛም ብትሆን ክብር አላት። እውነት ለመናገር አረብ ሀገር ላይ ስትኖሩ ራሳችሁን አስከብራችሁ ተከብራችሁ ነው የምትኖሩት። በጣም ክብር አላችሁ። ግን እንደዚህ ሰራተኛ ምናምን እያሉ በዛ ላይ ደግሞ በጣም የሆነ እያንቋሸሹ ነው እና ድራማው ልንማርበት እስከሆነ ድረስ ግን ይሄ እንደዚህ እላፊ ቃላት ባይናገሩ እላለው እኔ ማለት ነው። ይህ ደግሞ የኔ አመለካከት ነው ማለት ነው። እናንተ ማሳባችሁን ኮሜንት ላይ አስቀምጡ። መጨረሻው ምን ይሆናል የሚለውንም